ተለማጭነትና ተላማጅነት የመደመር መንግስት ዘላቂነቱን የሚያጸናው በተላማጅ ባህሪ ነው። ተላማጅነት አንድ ስርዓት ግትር መሆን የለበትም ይላል። በጊዜ ሂደት ጊዜውን በሚዋጅ መልኩ የስርዓቱ መዋቅር መለወጥ ለውጤታማነቱ ወሳኝ መሆኑን ይቀበላል። በዚህ ተለዋዋጭ ሁኔታ ውስጥ ራሱን በማሸጋገር ዘላቂነቱን ያስጠብቃል። የስርዓት መዋቅር ለውጥ ማለት መጀመሪያ ነባራዊ ሁኔታን ማጤንና የወደፊቱን መመርመር ነው። ቀጥሎ ደግሞ ለተሻለ ውጤታማነት ሲባል የስርዓቱን አወቃቀር መለወጥ ነው። አዳዲሶችን መጨመር፣ መወገድ ያለባቸውን ማስወገድ፣ መሻሻል ያለባቸውን ደግሞ በተገቢው ሁኔታ ማሻሻል ማለት ነው። የመደመር መንግስት የሽግግሮችን ውጤታማነት አስቀድሞ ይመረምራል። በተረጋጋ ሁኔታ እንደየአስከፊነቱ ሽግግሮችን ደረጃ በደረጃ ያከናውናል። የሀገራችን ኢኮኖሚ በፍጥነት እያደገ ነው። የመንግስት የትኩረት መስኮችም በየጊዜው ይለዋወጣሉ። ካለው ነባራዊ ሁኔታ አንጻር የሚቀመጡ የትኩረት መስኮች ወይም ዘርፎች ሁኔታው ሲቀየር የሚፈልጉት የትኩረት ደረጃም ይለዋወጣል። እነዚህን ነገሮች አስቀድሞ ማቀድና ሽግግሮችን በሂደት መምራት ካስፈላጊ ኪሳራና ውድመት ይታደጋል። ኢኮኖሚያችን ኋላ ቀር ግብርና ላይ የተመሰረተ ነው። ይህንን ወደ ኢንዱስትሪያዊነትና በዘመናዊ አምራችነት ላይ ወደ ተመሰረተ ኢኮኖሚ የማሸጋገር ሂደቱ የተረጋጋና ውጤታማ ሽግግር መሆን አለበት። ለዚህ ደግሞ ለውጡ የራሱ የተላማጅነት እቅድና ግልጽ የሽግግር ሂደት ይፈልጋል። እንደዚህ አይነት ሽግግሮች ብዙ ዘርፎችን ይነካሉ። በመሆኑም አንዱ ከሌላው ጋር ቅደም ተከተሉን ጠብቆ የተሰናሰለ ተመጋጋቢ ሆኖ መታቀድ አለበት። ቅንጅት አጠቃላይ ሀገራዊ የኢኮኖሚ ስርዓቱ በአንድ ላይ መቆምና ከላይ እስከታች ተናቦ መስራት ሲችል የጊዜና የሀብት ብክነት ይቀንሳል። እንዲሁም ቅልጥፍናን ከሀብትና ከአቅም ጋር በመደመር ከፍ ያለ ውጤትን ለማምጣት ያስችላል። ፈጠራና ፍጥነት ሊዳብር የሚችለው በኢኮኖሚ ውስጥ የተሳለጠ ቅንጅት ሲኖር ነው። ተግባብቶ የመስራት ባህል ሲኖር ፈጠራና ፍጥነት የስርዓቱ መገለጫ ይሆናል። በዓለም ላይ ትላልቅ ፈጠራዎች በውጤታማነት ወደ ምርት የተለወጡት መንግስት ለፈጠራና ለመደመር በሰጠው ትኩረትና ለእነዚህ ምርቶች ጥናትና ምርምር ባደረገው ድጋፍ ነው። የመደመር መንግስት አጋርነት ዋና ዓላማው 3 ነው። የመጀመሪያው በግሉ ዘርፍ ትላልቅ ኩባንያዎችን ማፍራት ነው። አገራቸውን የሚጠቅሙ እንዲሆኑ ማብቃት ነው። ሶስተኛው እነዚህ ትላልቅ ኩባንያዎች ከሀገር ውስጥ አልፈው በዓለም ላይ ተወዳዳሪ እንዲሆኑ ማስቻል ነው። የበለጸገው ዓለም ቀድሞ ያፈራቸው ኩባንያዎች ዛሬ ለሀገር ኩራት ብቻ ሳይሆኑ ለኢኮኖሚውም ደጀኖች ናቸው። ሀገራችን በዚህ ደረጃ የሚጠራ አንድም አምራች ተቋም የላትም። በዚህ ረገድ የአጭርም ይሁን የረጅም ጊዜ እቅድ ነድፎ የግል ዘርፉን የማልማት ጅማሮ እንኳን አልታየም። የግሉን ዘርፍ በዓለም አቀፍ ደረጃ ተወዳዳሪ አድርጎ ለማብቃት በምንሰራቸው ስራዎች ሁሉ ተሳታፊ እንዲሆኑ ማድረግ ወሳኝ ነው። አቅማቸው ሲጎለብትም ስራዎችን ሙሉ በሙሉ ለግሉ ዘርፍ በመስጠት ማሰራት አለብን። ካልሆነ ደግሞ በከፊል ወስደው ቀሪውን ትምህርት እንዲቀስሙበት ማድረግ አንዱ ስልት ነው። በዚህ አይነት ስልት በሀገራቸው ላይ በመለማመድ አቅማቸውን እንዲያጎለብቱ መፍቀድ አለብን። ይህ በየደረጃው ሲከወን ከትናንሾቹ የጥቃቅንና አነስተኛ ድርጅቶች ጀምሮ ግዙፉን ኩባንያዎች በሀገራቸው ከፍተኛ አበርክቶ ይኖራቸዋል። ከዚህም ባሻገር በተግባር እየተፈተሹ ይነጠራሉ። ቀጣይ ስራዎችን ወስደው በልቀት የሚፈጽሙበትን አቅም ያዳብራሉ። በዚህም ከሀገራቸው አልፈው ለአህጉራቸውና ለዓለም የላቀ ነገር ማበርከት የሚችሉ የሀገር ኩራትና ደጀኑ ነው ይወጣሉ። የመደመር መንግስት ትኩረት የሚያደርገው በግሉና በመንግስት ስልታዊ ትብብር ላይ የተመሰረተ ኢኮኖሚን ለመገንባት ነው። ይህ ትብብር የጥገኝነት ጉዞ አይደለም። ይልቁንም በአብሮነትና በተደጋጋፊነት ላይ የተመሰረተ ወደ ተመሳሳይ ዓላማና ግብ የሚያመራ ሊሆን ይገባል። በመሆኑም መንግስት ባለሙ ዘርፎች ላይ ቀዳሚ ኢንቨስተር ሆኖ ሊያለማ ይችላል። ነገር ግን የግሉ ክፍለ ኢኮኖሚ ተከታይ መሆንና አብሮ ለማልማት መቻል አለበት። መንግስትም በስራው የግሉን ዘርፍ ማሳተፍና
ማንቀሳቀስም አለበት። ጠንካራ፣ ቀልጣፋና ውጤታማ መንግስት ቀልጣፋና ውጤታማ የግል ክፍለ ኢኮኖሚ ይፈጥራል። ለመንግስት ውጤታማነትም ውጤታማ የግል ክፍለ ኢኮኖሚ አስፈላጊ ነው። ከዚህ በተጨማሪ የተሻሻለው የመንግስት ሚናና የተነቃቃው የግሉ ክፍለ ኢኮኖሚ ቅንጅት ደግሞ ይበልጥ ቅልጥፍናና ውጤታማነትን በማሻሻል ምርታማነትን እንዲያረጋግጥ ያደርጋል። የመደመር መንግስት በአንድ ዘርፍ ላይ ለዘላለም ተቸንክሮ የሚቆይ አይደለም። ዋና ግቡ በሂደት የግል ባለሀብቱን በማጠናከርና በማሳተፍ ሙሉ ለሙሉ እንዲቆጣጠር ማድረግ ነው። አንዱን ዘርፍ ሲያሳካ ሌሎች አዳዲስ ዘርፎችን ለማልማት ጥረት ያደርጋል። በኢኮኖሚ ውስጥ ፈጣን ለውጥን ማምጣት የሚቻለው በስርዓቱ ተዋናያን መካከል በሚኖረው ህልውናዊ አብሮነትና መደጋገፍ ነው። የመደመር መንግስት በኢኮኖሚው ተዋናያን መካከል ከፍተኛ ቅንጅትን የሚፈጥር እንደመሆኑ ጥረቶችን ያስተባብራል። የሚኖራቸውንም የተጽዕኖ አድማስ ያሰፋል፣ ያገዝፋል። የተለያዩ የልማት ተዋናያን በተበታተነ መልኩ በተናጠል በሚሰሩት የልማት ስራ የሚያመጡት ውጤት አነስተኛ ነው። ቅንጅታዊ አሰራርን በመዘርጋት እነዚህን የተበታተኑ አቅሞችን መሰብሰብ እጅግ ጠቃሚ ነው። የተሰባሰቡት አቅሞችም በሀገር ደረጃ ጉልህ የሆነ አስተዋጽኦን እንዲፈጥሩ ማስቻል ይገባል። ይህም ጊዜና ሀብትን ከመቆጠብ ባለፈ የህዝብን ተጠቃሚነት የማስፋትና የማጽናት ሚና ይኖረዋል። በዚህም ከመደመር መንግስት ባህሪያት መካከል ሁለቱን ወደ ተግባር እናወርዳለን። የተበጣጠሱ የመሰረተ ልማትና የልማት ስራዎች፣ ምርምሮችና አቅሞችን በመደመር መርህ ማቀናጀትና ማተሳሰር አንዱ ነው። በተናጠል ሊያመጡ ከሚችሉት ከፍተኛ ውጤትን በላይ በቅንጅት እጅግ ከፍተኛ ውጤት እንዲያመጡ ማስቻል ደግሞ ሌላው ነው። የቅንጅት ጉለት ውጤትን ያኮስሳል፣ ውጤታማነትንም ይቀንሳል። አንዳንድ ጊዜ ውሃ ቅዳ ውሃ መልስ አይነት ይሆናል። አንዱ የሰራውን አንዱ ያፈርሳል። ያ ደግሞ የኪሳራ አዙሪት ያስከትላል። አንዱ ተቋም የሚሰራውን ሌላኛው አስቀድሞ በጋራ በማቀድ ከመፈጸም ይልቅ የተሰራውን የሚያፈርስ ከሆነ እንደ ሀገር ኪሳራው ትልቅ ነው። በሁሉም ዘርፎች በአሳዛኝ ሁኔታ የቅንጅት ክፍተት በከፍተኛ ደረጃ የተንሰራፋ ችግር ነው። በመሆኑም የመደመር መንግስት ስራዎችን ሲያቅድም ሆነ ሲተገብር ቅንጅታዊ አሰራርን ተከትሎ ስለሆነ ከኪሳራ አዙሪት እንዲወጣ ያደርጋል። ሌላኛው የትምህርት ተቋማት ከተለያዩ ዘርፎች ጋር የሚኖራቸው ቅንጅት ነው። የትምህርት ተቋማት የኢንዱስትሪዎችን ችግር በቅርበት ተረድተው ችግር ፈቺ ሐሳቦችን እንዲያፈልቁ ማስቻል ያስፈልጋል። አንዱ ጋር ያለው ገንዘብ ሌላው ጋር ካለ ፈጠራ እንዲቀናጅ ያደርጋሉ። አንዱ ጋር ያለው ጥንካሬ ሌላው ጋር ካለ ጥንካሬ ጋር በማቀናጀት በጋራ ከፍ ያለ ውጤትን ይፈጥራሉ። ይህ አይነት የመንግስትና የግል ትብብር ትላልቅ የመንግስት ፕሮጀክቶች ውጤታማና ቀልጣፋ እንዲሆኑ ያደርጋል። አነስተኛ የግል ድርጅቶች ደግሞ ወዳሉ ትልልቅ ድርጅቶች እንዲያድጉ ያደርጋቸዋል። የመደመር መንግስት ጥናትና ምርምርን በመደገፍ አዳዲስ ኢንቨስትመንቶችን ከግል ባለሀብቶች ጋር በቅንጅት ያለማል። ለመንግስት ብቻ በተፈቀዱ ዘርፎች ላይ የግል ባለሀብቶች እንዲሰማሩ ይፈቅዳል፣ ያበረታታል። እንዲሁም በመንግስት ብቻ ተይዘው የነበሩ ድርጅቶችን በሂደት በከፊል ወይም ሙሉ ለሙሉ ወደ ግሉ ያዞራል። የግል ዘርፉ እንዲነቃቃና ትልቅ ሚና እንዲጫወት አስቻይ ሁኔታዎችን ይፈጥራል። በአጠቃላይ የመደመር መንግስት አንዱ ባህሪ በገበያ ውስጥ ከግሉ ክፍለ ኢኮኖሚና ሌሎች የልማት አጋሮች ጋር በቅንጅት በመስራት የአገልግሎት ጥራትና ቅልጥፍናን ማረጋገጡና ስጋቶችንም ማጋራቱ ነው። በዚህም ለዘላቂ ልማትና ለጋራ ብልጽግና ወሳኝ ሚና ይጫወታል። ክፍተትን መሙላት ሀብት ለመፍጠርና ምርታማነትን ለማሳደግ የምርት ግብዓቶችን ወደ ላቀ ምርትና አገልግሎት መቀየር ያስፈልጋል። የምርት ግብዓቶች በዋናነት መሬት፣ የሰው ኃይል፣ ካፒታልና ነገረ ምርት ናቸው። የመጀመሪያዎቹ ሶስቱ ምርታማነትን ለማረጋገጥ እምቅ አቅም ናቸው። ነገረ ምርት ግን ከዚህ በተለየ መልኩ ሌሎች እምቅ አቅሞችን በማሰባጠር ወደ ውጤታማነት የመቀየሪያ መንገድ ነው። የሰው ልጆች ስልጣኔና እድገትም የተመሰረተው በዋናነት ባላቸው አቅም አይደለም፣
እነዚህ እምቅ አቅሞች ወደ እሴትነት በመቀየር ላይ ባላቸው ክህሎት ነው። ነገረ ምርት እምቅ አቅሞችን በፈጠራና በፍጥነት ከፍ ያለ ውጤት ሊሰጡበት በሚችሉበት መንገድ መጠቀም ነው። ሌሎች የምርት ግብዓቶች የተገደቡ ናቸው። ነገረ ምርት ግን ቀጣይነት ባለው ሁኔታ ሀብት ለመፍጠር የሚያስችል ያልተገደበ አቅም ነው። አዳዲስ ምርቶችንና አገልግሎቶችን በመፍጠር እንዲሁም ምርት የሚመረትበትን አዲስ መንገድ በማስተዋወቅ ቀጣይነት ባለው ሁኔታ ሀብት ለመፍጠር ያስችላል። የነገረ ምርት መሰረተ ሐሳብ ደግሞ በየጊዜው የሚያድግና ያልተገደበ ነው። በዚህም የተነሳ በየጊዜው አዳዲስ ሀብቶችን ይፈጥራል። ሀገራችን በከፍተኛ የሰው ኃይል፣ መሬትና ሌሎች አንጡራ ሀብት እንዲሁም አነስተኛም ቢሆን በዘመናት የተፈጠረ ወረት አላት። የኢኮኖሚያችንም ትልቁ ክፍተት እነዚህን አቅሞች በሚፈለገው ደረጃ ወደ እሴት መቀየር አለመቻል ነው። እነዚህን እምቅ አቅሞች ተጠቅሞ ወደ ውጤት መቀየር የሚያስችል የመደመር አቅማችን አናሳ ስለሆነ የሀብት ፈጠራ ደረጃችን ደካማ ነው። ሀብት መፍጠርና ምርታማነትን ማረጋገጥ በዋናነት ለግል ዘርፉ የተተወ ክልል ነው። ቢሆንም የግል ዘርፋችን እምብዛም ያልዳበረ ከመሆኑ ጋር ተያይዞ በፈጠራ የታጀበ ምርትና አገልግሎት የመስጠት ሁኔታችን በእጅጉ አናሳ ነው። ይህ የፈጠራ አቅም እያደገ ካልመጣ በተለመደው አሰራርና ምርት ብቻ እዚህ ግባ የሚባል እድገት እንደማናስመዘግብ ግልጽ ነው። በመሆኑም ይህንን ክፍተት ከመሙላት አኳያ የመጀመሪያው የመደመር መንግስት እገዛ የግል ዘርፉን በማብቃት የተለያዩ ፈጠራዎችን እንዲያወጣ ማስቻል ነው። ለዚህም የግል ዘርፉ ያሉበትን ችግሮች መለየት፣ ተቋማቱን ማገዝ፣ ስነ ምህዳሩንም ለፈጠራ ምቹ አድርጎ መቅረጽ፣ እንደየሁኔታውም ስጋቶችን መጋራት አስፈላጊ ናቸው። ለዚህም በሀገር ደረጃ ጀማሪ ድርጅቶችን በተለያየ መልኩ የሚያግዝ ተቋም አቋቁመናል፣ አሰራር ዘርግተናል። የጀማሪ ድርጅቶችን የማበረታቻ መንገድ ሐሳቡን ከውጭ በማምጣት ከሀገራችን ሁኔታ ጋር እንዲስማማ አድርገናል። ተቋሙ ለሁሉም ተደራሽ ምቹና ቀላል የሚሆንበትን መንገድ ቀርጸናል። በተለያዩ ደረጃዎች አስፈላጊውን አስተዳደራዊና የገንዘብ እገዛዎች አድርገናል። በዚህ የተነሳ በጥቂት ዓመታት ውስጥ ግዙፍ ድርጅት መሆን የሚችሉ የፈጠራ ሐሳቦችን አበረታተናል። በዚህ የጀማሪ ድርጅቶች ማበረታቻ ፕሮግራም የወጣቶችን የፈጠራ አቅም በባለሙያዎች የምክር አገልግሎት እናዳብራለን። ወደ ገበያ እንዲወጡ የያዛቸውን ማነቆ ለመፍታት እንጥራለን። ሊመጡ ያሉ ስጋቶችን እንጋራለን። አዳዲስ የፈጠራ ሐሳቦች ወደ ምርትና አገልግሎት እንዲለወጡ እገዛ እናደርጋለን። በአንድ በኩል ገና ያልዳበረው የግሉ ዘርፍ አቅም ማጠናከር የግድ መሆኑን አይተናል። በሌላ በኩል ደግሞ ይህንን ክፍተት የሚሞላ የመደመር መንግስት አስፈላጊ ነው። የመደመር መንግስት ችግሮችን ወደ እድል እንዲሁም የመበልጸግ አቅሞችንና እድሎችን ወደ ውጤት ይቀይራል። አዳዲስ ሐሳቦች አሉት። ሐሳቦቹን ለመተግበር የተጠና ስጋትን ይቀበላል። ቅንጅትን ወይም ትብብርን ይፈጥራል። አዳዲስ ምርቶችን ለማምረትና ምርቶች የሚመረቱበትን መንገድ ለመለወጥ የሚረዱ ፈጠራዎችን ያወጣል። በአዳዲስ የልማት እድሎች ላይም ኢንቨስት ያደርጋል። ይህንን በማድረግ ሀብት ለመፍጠር የሚያስችል በር የሚከፍት መንግስት ነው። ባላደጉት ሀገራት የሚመረቱ ምርቶች በብዛት እንዲሁም የሚመረቱበት መንገድ ውስብስብነት የለውም። በዚህም በዓለም ኢኮኖሚ ውስጥ ተወዳዳሪነታቸው ደካማ ነው። በመሆኑም ተወዳዳሪነታቸውን ለማሻሻል የሚያመርቱትን በብዛትም ይሁን በአይነት መጨመር አንዱ መፍትሄ ነው። እንዲሁም የሚመረቱበትን መንገድ ማሻሻል ሌላው አስፈላጊ ነገር ነው። ይህንንም ለማድረግ አዳዲስ ምርቶችን የሚያወጣና ምርት የሚመረትበትን መንገድ ለማሻሻል የሚያስችል ፈጠራ ያስፈልጋል። በሀገራችን መሬት በበጋ ጦሙን ሲያድር ዘመናት ተቆጥረዋል። ግብርናችን ወቅት ተኮር ነው። ምርት የሚመረተው በዓመት አንድ ጊዜ ዝናብ ሲጥል ብቻ ነው። ቀሪውን ጊዜ የማምረቻ መሳሪያውም መሬቱም አምራቹም ስራ ይፈታሉ። የክረምቱም እርሻ ቢሆን የሚሰራው በተናጠል ስለሆነ ለሀብት ብክነት ያጋልጠዋል። እያንዳንዱ ገበሬ ለብክነትና ለውጤት ማጣት ይዳረጋል። የበጋ መስኖ እርሻ የመደመር መንግስት የለውጥ ሐሳብ ነው። 3 ነገሮችን ይለውጣል።
የአስተራረስ ባህልን፣ የውሃ አጠቃቀም ባህልንና የገበያ ባህልን። የአስተራረስ ባህል በበጋ ተቀምጦ የሚያሳልፈውን የአርሶ አደር ባህል ቀይሮታል። በዓመት በትንሹ 2 ጊዜ እንዲያመርት አስችሎታል። ሰፋ ያሉ መሬቶችን የማረስ ዕድል ስለሚያስገኝም ቴክኖሎጂውን ለመጠቀም አስችሎታል። ከዚህ በፊት አርሶ አደሩ በአብዛኛው የሚጠቀመው የዝናብ ውሃን ነው። የመስኖ ውሃ የመጠቀምና የማምረት ባህል እንዲስፋፋ ተደርጓል። በዚህም የተነሳ በአካባቢው ስለሚፈሰው ውሃ ያለው አመለካከት እየተቀየረ ነው። ከአካባቢው ውሃዎች ጋር በፈጠረው የጥቅም ግንኙነት የተነሳ የአካባቢው ጥበቃ ባህልም እያደገ መጥቶ ድርቅ ወደ ረሃብ የሚቀየርበትን እጣ ፋንታ እየቀየረው ይገኛል። ሶስተኛው የገበያ ባህል ነው። አርሶ አደሩ አንድ ጊዜ የመኸር እርሻን ያመርታል። በዚህም የተነሳ አብዛኛው ገበያ ከጥር እስከ መጋቢት ነው። ከዚያ ውጭ ያለው ወቅት የእህል ዋጋ የሚወደድበት ነበር። አርሶ አደሩ 2 እና 3 ጊዜ ማምረት ሲጀምር ግን ይህን የገበያ ቀኖናዊነት ይቀይረዋል። ቢያንስ በዓመት 2 ጊዜ በርካሽ ዋጋ እህል የሚቀርብበት የገበያ ወቅት ይፈጠራል። መሬትን በበጋም በክረምትም የማልማት ከፍተኛ ዘመቻ በማድረጋችን ዛሬ በመላው ሀገራችን ዘመቻው ፍሬ አፍርቷል። ዓመታዊ የምርት መጠናችንንም በእጅጉ አሳድጎታል። በአጠቃላይ መንግስት የፈጠራ ክፍተትን የሚሞላ ነው። ይህንን የሚሞላው በአንድ በኩል የግል ዘርፉን በማብቃትና ምቹ ሁኔታዎችን በመፍጠር በሚያደርገው እገዛ ነው። በዚህ እገዛ የግል ዘርፉ በፈጠራ ልቆና ተወዳዳሪ ሆኖ እንዲወጣ ያስችለዋል። በሌላ በኩል ደግሞ መንግስት ራሱ የተለያዩ ችግር ፈቺ ፈጠራዎችን ስለሚያወጣ ነው። በእነዚህ ፈጠራዎች የማህበረሰቡን ህይወት ፈቀቅ የሚያደርጉ ውጤቶችን ለማግኘት ይተጋል። ገበያ የሚፈጥር ንቁ ኢንቨስተር። የመደመር መንግስት የመጨረሻ አማራጭ ኢንቨስተር ብቻ አይደለም። የመጨረሻ አማራጭ ኢንቨስተር የገበያ ጉድለት ባለባቸውና የግሉ ክፍለ ኢኮኖሚ ውጤታማ ባልሆነባቸው ዘርፎች የሚሰማራ ነው። ወይም ደግሞ የግሉ ዘርፍ ኢንቨስት ለማድረግ ፈቃደኛ ባልሆነባቸው ዘርፎች ላይ መዋዕለ ንዋይ የሚያፈስ ነው። በዋናነት ትኩረቱ በገበያው ጉድለት ምክንያት የሚፈጠሩ የአቅርቦት ክፍተቶችን መድፈን ነው። የግሉ ክፍለ ኢኮኖሚ በእያንዳንዱ ዘርፎች ላይ እንደ ትምህርት፣ ጤና የመሳሰሉት በበቂ ኢንቨስት ላያደርግ ይችላል። የመጨረሻ አማራጭ ኢንቨስተር መንግስት በዚህ ምክንያት ሊፈጠር የሚችለውን የአቅርቦት ክፍተት መሙላትን ታሳቢ ያደረገ ነው። በተቃራኒው ንቁ ወይም ቀዳሚ ወይም የመጀመሪያ አማራጭ ኢንቨስተር መንግስት ከዚህ ይለያል። ነገሮችን አስቀድሞ ይመለከታል። በአዳዲስና ባልተዳሰሱ የልማት ዕድሎች ላይ በታቀደበት መልኩ ኢንቨስት ያደርጋል። በዚህም አማካኝነት ኢኮኖሚያዊ ሽግግርን ለማምጣት ይተልማል። የመደመር መንግስት በ3 ነገሮች የመጀመሪያ አማራጭ ኢንቨስተር ነው። አንደኛ መዋቅራዊ ሽግግርን ለማምጣት በሚያስችሉ፣ ሁለተኛ ውጤታማነታቸውን ባልተረጋገጡና ሶስተኛ ከፍተኛ ስጋት ባለባቸው አዳዲስ ዘርፎች። የግሉ ክፍለ ኢኮኖሚ እንደዚህ አይነት የረጅም ጊዜ ምልከታ ባላቸው ውጤታማነታቸው ባልተረጋገጠና ከፍተኛ ስጋት ባለባቸው ዘርፎች ላይ የመሰማራት ፍላጎትና አቅም ላይኖረው ይችላል። በመሆኑም መንግስት ቀዳሚውን ስጋት ተቀብሎ ኢንቨስት ያደርጋል። ከዚያም የግሉ ዘርፍ እንዲሳተፍበት በር ይከፍታል። በዚህም ኢኮኖሚያዊ ሽግግርን ለመፍጠር በተልዕኮ ይንቀሳቀሳል። የመንግስት ኢንቨስትመንቶች አቅጣጫን የማሳየት የማስቀየርና ሽግግርን የመፍጠር ተልዕኮ አላቸው። ስለሆነም ባልተዳሰሱ አዳዲስ ዘርፎች ላይ የሚደረጉ ናቸው። የረጅም ጊዜ ግብን ያነግባሉ፣ የኢኮኖሚውን ፍሰት አቅጣጫ ያመላክታሉ። ይህንንም መሰረት አድርገው ሽግግርን የሚፈጥር ከፍ ያለ ለውጥ የሚያመጡ መሆን አለባቸው። በመሆኑም የመደመር መንግስት የኢኮኖሚውን ፍሰት አቅጣጫ የሚያመለክት ወይም የሚቀይር ቀዳሚ ኢንቨስትመንትን ያከናውናል። ይህ ቀዳሚ ኢንቨስትመንት በአዳዲስ ሐሳቦች ላይና ባለሙ ዘርፎች ላይ የሚደረግ ነው። ስለሆነም መላውን ኢኮኖሚ አቅጣጫ በማስያዝ ረገድ አስተዋጽኦ ያደርጋል። እነዚህ የመንግስት ቀዳሚ ኢንቨስትመንቶች የአዲስ እይታና ከፍ ያለ ምናብ ውልድ ናቸው። ሀብት የሚፈጥሩ ከመሆን ባሻገር አጠቃላይ ኢኮኖሚውን ይቀርጻሉ፣ ይቀይራሉ።
ፈጣንና ቀጣይነት ያለው እድገት ለማምጣት እንዲህ አይነት ትላልቅና አዲስ እይታ ያላቸው ኢንቨስትመንቶች ወሳኞች ናቸው። ኢንቨስትመንቶቹ ባልተዳሰሱና ሽግግርን በሚፈጥሩ እንዲሁም የረጅም ጊዜ ግብና ምልከታ ባላቸው ዘርፎች ላይ ይከወናሉ። እነዚህ የመደመር መንግስት ኢንቨስትመንቶች ለአንድ ሀገር ፈጣን እድገት ወሳኙን መሰረት የሚጥሉና ትልቅ አስተዋጽኦ ያላቸው ናቸው። መንግስት ይህንን አይተኬ ሚና በብቃት መወጣት ሲችልና ከሌሎች ተዋናያን ጋር ውጤታማ መስተጋብር ሲፈጥር ስርዓታዊ ፍጥነት አለፍ ሲልም ከፍታን ያረጋግጣል። ያልዳበረ የግል ዘርፍ ባለበት ሁኔታ የመንግስት ኢኮኖሚያዊ ተሳትፎ እጅግ ወሳኝነት አለው። ይህ እንዳለ ሆኖ ጠንካራ የግል ባለሀብቶች ባሉባቸው ሀገራት ጭምር መንግስት እጅግ ወሳኝ የሆነ ኢኮኖሚያዊ ለውጥ እንዲመጣ ሚና ይጫወታል። በመሆኑም በመንግስት ሚዛን ዙሪያ የሚኖረው ክርክር ባለፉት ዓመታት እንደነበረው የኢኮኖሚው ዋነኛ የእድገት አንቀሳቃሽ የነበረው የመንግስት ኢንቨስትመንት ያስፈልጋል ወይስ አያስፈልግም የሚል አይደለም። የመንግስት ኢንቨስትመንት ምን ላይ መሆን አለበት፣ ከዚህ ቀደም ጉድለቱስ ምን ነበር የሚል ነው። መንግስት በሀገራችን ኢኮኖሚ ውስጥ ከየትኞቹም ተዋናያን በላይ የተሻለ ልምድና አቅም አለው። የግሉ ክፍለ ኢኮኖሚ ገና በአነስተኛ ደረጃ ባለበት ሁኔታ ይህ የመንግስት ልምድና አቅም የምናስበውን ፈጣን ለውጥና ሽግግር ለማረጋገጥ ትልቅ ወረት ነው። ለዘመናት አብረውን የኖሩ አቅሞቻችንን ተጠቅመን ሀብትን ለመፍጠርና የኢትዮጵያውያንን ተድላና ምቾት ለማረጋገጥ የመደመር መንግስት በስርዓት ውስጥ ሊዳብር ይገባል። እሴትን ለመፍጠርና በፍጥነት የብልጽግና ክምችታችንን እንድናሳድግ የመደመር መንግስት ትልቅ ሚና አለው። የመደመር መንግስት በአዳዲስ ፈጠራዎች ላይ ያተኩራል፣ በፍጥነት ያስባል፣ ያሰበውንም በተግባር ላይ ያውላል፣ የጀመረውንም በቶሎ ይጨርሳል። አዲስ ምልከታና እይታ፣ ፈጠራና የረጅም ጊዜ ግብ የመደመር መንግስት የኢንቨስትመንት ባህሪያት ናቸው። በስራ ሁሉ ተወዳዳሪ መንግስት ነው። ለምሳሌ የእንጦጦ ተራራና ጫካ ለዘመናት ነበሩ። እነዚያ ጫካዎች ቅጠል የሚለቅሙ እናቶች ብቻ ከድህነት የማያወጣ ግን የዕለት ጉርስ መዶገሚያ አድርገው ተጠቅመውባቸዋል። ከዚያ ውጭ በዋና ከተማ አጠገብ እንደሚገኝ ተራራና ጫካ አድርጎ በኢንቨስትመንት አይን ያሰበው የለም። ታዋቂው አሜሪካዊ የኮምፒውተር ሳይንቲስት አለን ካይ እንዳለው ስለ ነገ ለመተንበይ የተሻለ መንገድ ነገን ራሱ መፍጠር ነው። እንጦጦ ነገን የፈጠርንበት ቦታ ነው። የእንጦጦ ፓርክ ልማት በአራት መንገዶች የተካሄደ ነው። የመጀመሪያው ነባር አቅምን ማወቅ ነው። የእንጦጦ ተራራ ነበረ። በውስጡ ያሉ የውሃ አካላትም ሲፈሱ ነበሩ። ቢያንስ የአዲስ አበባ ከተማ ከተቆረቆረችበት ዘመን አንስቶ ይህ ሀብት ለመንግስት ቅርብ ነበር። ሁለተኛው በነባሩ አቅም ላይ እሴት መጨመር ነው። በደን በተሞላው የእንጦጦ ተራራ ላይ ከዚህ በፊት ያልነበረ የመንገድ፣ የቴሌና የመብራት መሰረተ ልማቶች፣ የንግድ ተቋማት፣ የመዝናኛ ቦታዎች፣ የስዕል ጋላሪ፣ የስፖርት ማዘውተሪያ ቦታዎች ወዘተ ተገነቡ። እንጦጦንም ከእንጨት መልቀሚያ ደህንነት ወደ መዝናኛና ወደ ህዝብ መገናኛ ስፍራ ቀየረው። የሀብት ማፍሪያ ማዕከልም አደረገው። ሶስተኛው የግሉና የመንግስትን ትብብር መፍጠር ነው። እንጦጦን ያለሙት መንግስትና የግሉ ዘርፍ በመቀናጀት ነው። መንግስት በመሰረተ ልማት ተሰማርቷል። የግሉ ዘርፍ ደግሞ በንግድ ስራዎች ተሰማርቶ ሀብት አፍርቷል። አራተኛው የአካባቢ ጥበቃና የአካባቢ ልማትን ማስተሳሰር ነው። በአካባቢው የሚከናወነው ልማት የእንጦጦን አረንጓዴ ስፍራ ከመጠበቅ ጋር የተሳሰረ ነው። ባህር ዛፍን በሀገር በቀል ዛፎች ቀስ በቀስ ለመተካትም እየተሰራ ይገኛል። በመንግስት ቀዳሚ ኢንቨስትመንት የለማው የእንጦጦ ፓርክ ለብዙዎች ስራ ዕድልና ከፍተኛ ሀብት የፈጠረ የአዲስ ምልከታና ምናብ ውጤት ነው። የመደመር መንግስት የኢኮኖሚ ተሳትፎ አንዱ ወሳኝ ግቡ ገበያ መፍጠር እንደመሆኑ የመደመር መንግስት ገበያ መር አካሄድ የሚፈጥራቸውን አሉታዊ ተጽዕኖዎችንም ያርማል። የመሰረተ ልማት ኢንቨስትመንትንም ያደርጋል።
ክፍተት ባለባቸው ዘርፎች ላይም በመሰማራት ገበያውን ያነቃቃል። ከዚህም በተጨማሪ የሚመረቱ ምርቶችንና የሚመረቱበትን መንገድ በማሻሻል ተፈላጊውን ውጤት በሚያመጣ መልኩ ገበያ የመፍጠር ሚና ይጫወታል። ሀብት መፍጠር እንዲሁም ፈጣንና ቀጣይነት ያለው የኢኮኖሚ እድገት ማረጋገጥ የሚቻለውም ገበያን መፍጠርና ገበያውን እያሰፉ መሄድ ሲቻል ነው። ገበያው ባልሰፋና ሀብት ባልተፈጠረ ቁጥር የግሉ ዘርፍ ትርፍን የማሳደግ ዓላማው ሀብትን ወደ መቀራመት ያድጋል። ይህንንም ተከትሎ ገበያው የአካታችነትና የፍትሃዊ ተጠቃሚነት ጥያቄ ይነሳበታል። ቀጣይነት ያለው የኢኮኖሚ እድገትን ለማረጋገጥም ተግዳሮት በሰፊ ገጥሟል። ገበያ መፍጠር የምርትና የአገልግሎት ፍላጎት አቅርቦት መፍጠር ነው። ፍላጎትን ተከትሎ ከሚመጣው የአቅርቦት ለውጥ አሊያም አቅርቦትን ተከትሎ ከሚኖረው የፍላጎት እድገት ጋር የሚያያዝ ነው። ከዚህ በተጨማሪ የአዳዲስ ምርቶችና አዳዲስ ገዢዎች መፍጠርንም ያካትታል። የአንድ ሀገር የገበያ መጠን መስፋትና እድገቱ በሀገሪቱ የንግድ አጋሮች ዘንድ ያሉ አጠቃላይ ፍላጎት ወይም ገዢዎች እና አጠቃላይ አቅርቦት ወይም ሻጮች የሚያቀርቡት ምርትና አገልግሎት እድገት ወይም መስፋፋት ነው። የኢኮኖሚ እድገት ቀጣይነቱም የሚረጋገጠው አዳዲስ ገበያዎችን ለመፍጠር ሲቻል ነው። የኢኮኖሚ ጤናማነትም በዚህ በአቅርቦትና ፍላጎት መጣጣም ላይ የተመሰረተ ነው። ገበያን መፍጠር በፈጠራ አቅምና በፍጥነት ላይ የተመሰረተ ነው። ለዚህም በየጊዜው ተለዋዋጭ በሆነ ከባቢ ውስጥ የሚለዋወጥ ፍላጎትና አቅርቦትን መገንዘብን ይፈልጋል። መተንበይና በፈጠራ ታግዞ አዳዲስ ገበያዎችን መፍጠር ይገባል። ፈጠራና ፍጥነት የምርት እድገት በመጨመር ገበያን ለመፍጠር የሚያስችል የተደራሽነትና የተወዳዳሪነት አቅምን ያጠናክራል። ከሀገራችን መሰረታዊ ኢኮኖሚያዊ ችግሮች መካከል አንዱ ያልዳበረ ገበያ ነው። ገበያው በአይነትም ሆነ በብዛት የሚያቀርበው ምርት አናሳ ነው። በሌላ በኩል የመንግስት መሰረተ ልማትን በማስፋፋትና ሜጋ ፕሮጀክቶችን በመተግበር ፍላጎት እንዲጨምር የማድረግ ጥረት ውጤቱ ከአቅርቦቱ እድገቱ ጋር አልተመጣጠነም። በዚህም ምክንያት ከለውጡ በፊት የነበረው በልማታዊ መንግስት አማካኝነት የሚመዘገበው እድገት ቀጣይነቱ ጥያቄ ውስጥ ገብቶ ነበር። በመሆኑም የእድገቱን ቀጣይነት ለማረጋገጥ ያሉትን ከፍተኛ የመሰረተ ልማት ጥያቄዎች መመለስ ይገባል። ከዚህም በተጨማሪ አቅርቦትን የሚያሳድጉና ምርታማነትን የሚያረጋግጡ ስራዎች ላይ ትኩረት ማድረግ ተገቢ ነው። በመሆኑም መንግስት ገበያውን በተዋናያን ቁጥርና ተሳትፎ በሚመረት ምርት አይነትና በብዛት ማሳደግ የሚያስችል ሚና ሊኖረው ይገባል። ለምሳሌ በሀገራችን ባለፉት ጥቂት ዓመታት በሁለት ነገሮች የተነሳ የምርት እድገት ጨምሯል። በግብርናው ዘርፍ የታየው የምርት ሂደት ለውጥ አንዱ ነው። አዳዲስ የመልማት አቅሞችን መጠቀማችን ደግሞ ሌላው ነው። ይህ አዲስ መንገድ በአንድ በኩል ዓለም አቀፍ ሁኔታውን ተከትሎ የደረሰውን የምርት አቅርቦት እጥረት ጫና ለመቋቋም አስችሏል። በሌላ በኩል የግብርናውን መዘመን ተከትሎ ከማሽን ጥገናና ከተለያዩ የግብርናና መሳሪያዎች አቅርቦት ጋር ተያይዞ ተጨማሪ የስራ ዕድሎች ፈጥሯል። ይህም የፈጠረው አንደኛው በአጠቃላይ የምርት ሂደት ለውጥ በማምጣት ነው። ሁለተኛው ደግሞ የልማት ዕድሎችን ለመጠቀም የሚያስችል ፈጠራ ምክንያት ነው። በአጠቃላይ ገበያው በራሱ ቀጣይነት ያለው ፍትሃዊና ዘላቂ ልማት ማረጋገጥ ስለማይችል መንግስት ገበያውን እነዚህን ግቦች ለማረጋገጥ በሚያስችል መልኩ መቅረጽና መፍጠር አለበት። ይህ የመንግስት አካሄድ ገበያ ውስጥ ችግር ከተፈጠረ በኋላ የሚያርም አሊያም የገበያውን ጉድለት በመለየት ለመሙላት የሚንቀሳቀስ አይደለም። ለገበያው ተገቢውን ግብ የሚያስቀምጥና የታለመለትን ግብ ለመምታት በሚያስችል መልኩ የሚቀርጽና የሚፈጥር ንቁ ኢንቨስተር ነው።